ብላችኋል ቤተሰቦቻችን። ቅዳሜኛ ላይ ዛሬ በነፃ ነው የሚል አንድ ፕሮግራም ይዤላችሁ መጥቻለሁ። በአካባቢያችን ያሉ የተለያዩ ስራ እየሰሩ ቤተሰቦቻቸውን የሚያግዙ እናቶችና እህቶች አሉ። ከነሱ ጋር አብሮ ለመስራት ዛሬ በነፃ ነው ብዬ መጥቻለሁ። የእነዚህን እናቶችና እህቶች ስራቸውን ለማገዝና ደንበኞቻቸውን ለመጨመር አንድ ነገር ላረግ ነው፣ አሳያቸዋለሁ። ሰላም፣ እንዴት ነሽ? ከቻናሏን የመጣሁት ቺን ማይክ የድምጽ መቅረጫ ነሽ ላድርግልሽ እና እናውራ። ችግር የለም። እንዴት ነሽ? ደህና ነኝ። ማን ልበል ስምሽ? ስሜ ከረሻ። ምን እየሰራሽ ነው? አሁን እየሰራሁለት እርጥብ ነው። እርጥብ የሚጣፍጥ ይመስላል ሲታይ። ከእርጥቡ ሌላ ምን ትሰሪያለሽ? ከእርጥቡ ሌላ ሳምቡሳና ቺፕስ እሰራለሁ። ማታ ማታ ነው ሁሉ ጊዜ የምትሸጪው? 9 ሰዓት ጀምሮ እስከ ማታ 2 ሰዓት እሰራለሁ። ማታ 2 ሰዓት ድረስ? በቀን ምን ያህል ተዘጋጃለሽ ለአንድ ቀን የሚሆን? ያው እንደ አየሩ ሁኔታ ነው። እስቲ ለምሳሌ አየሩ ሞቅ ሲልና ቀዝቀዝ ሲል? አዎ፣ ለምሳሌ አሁን አየር ካለ 30 ሳምቡሳ ጨርሳለሁ። 10 እርጥብ 10 ኪሎም ቺፕስ ልሸጥ ይችላል፣ ድንች ማለት ነው። የሌለ ቀን ደግሞ 3ም ሳምቡሳ 5ም ላሸጥ ይችላል፣ እንደ አየሩ ነው። ይሄን እየሰራሽ ነው የምትተዳደሪው? ቤተሰብ አለሽ? አለኝ። ልጆች አሉሽ? 2 ልጆች አሉ። አግብተሽ ነው የምትኖሪው? ልጆች ትንንሾች ናቸው? የ4 ዓመትና የ1 ዓመት። አይ ደስ ይላል። ማታ ማታ እዚህ ጋር መተሽ ከመስራትሽ በፊት ቀን ቀን ሌላ ምንም ስራ ትሰሪ? ቀን ቀን እንግዲህ የሰው ቤት ወጥ እሰራለሁ። አሁን ልጅ ስላለችኝ ቤት እነሱ ቤት ሄጄ ስሰራ አያስቸግራቸዋለሁ። እዚህ ሱቅ ምናምን ያሉት ወጥ እሰራላቸዋለሁ። ቤት ወስጄ ሰርቼ አመጣላቸዋለሁ። እዚህ መጥቼ እንዳልሰራ ልጅቷ ታስቸግረኛለች፣ ግን ቤት ሆኜ ሰርቼ አመጣላቸዋለሁ። ራስሽ ቤት? ሁሉንም ግባት አንቺ ትችላለሽ? አይ ራሳቸው ናቸው ያው ለኔ ያዝሉ። ከልጅ አንፃር በራሳቸው ግባት ተሰጡኝና እኔ ጉልበቴን ብቻ ነው ሰራተሽ ተወስጀላቸዋለሽ። ከዛ ማታ ማታ ደግሞ እዚህ ትመጪያለሽ። አሁን ዛሬ ያዘጋጀሽው በሙሉ ምን ያህል ይፈጃል? ለምሳሌ ሳምቡሳው፣ ቺፕሱ፣ እርጥብሽ ምናምን በአጠቃላይ ዛሬ ሁሉንም ሸጠሽ ብትገቢ ምን ያህል ገንዘብ ታገኛለሽ? በአጠቃላይ ጨርሼ ብገባ አሁን እስከ 1300 እሸጣለሁ። ሁሉንም ብትጨርሽ። ዛሬው ምንድነው መሰለሽ የምናደርገው? ደንበኛ እናፈራለን፣ ስራሽን እናላመዳለን። አሁን አንቺ ይሄንን 1300 አይደለም የምትሸጪው? እኔ ደግሞ በ2000 ብር ገዛሻለሁ። ከዛ ዛሬ አንቺ ጋር ሊገዙ የሚመጡ ደንበኞችን በሙሉ ዛሬ በነፃ ነው እያልሽ ትጫጫዋለሽ። ነገ ተመልሰው ደንበኛ ይሆኑሻል፣ ስራሽም ይለምድልሻል ማለት ነው። እሺ እሺ፣ በጣም ነው የማመሰግነው። እኔም አመሰግናለሁ። እኔ ደግሞ እዛ ጋር ሆኜ ማን ደስ እያለው እንደሆነ ማን እየሳቀ እንደሆነ ከዛ እንዴት እየለመድልሽ እንደሆነ እናያለን ማለት ነው። አሁን ግን ደንበኞች ዛሬ በነፃ ነው ስትያቸው ምን የሚሉሽ ይመስላል? ለምን ቢሉሽ ምን ትያለሽ? ያው ደንበኛ እንድትሆንኝ ነው ብዬ ሰጣቸዋለሁ፣ ስራዬ እንዲለምድልኝ። አዎ፣ ብሩን ልክፈልሽ፣ በቴሌ ብር ልክፈልሽ። ቁጥርሽን ስጭኝና ቴሌ ብር 0901 እሺ 00 ደንበኛውን መጠበቅ አልከበደኝም። የእሷ ደንበኛ ቶሎ ቶሎ እንዲመጡ ደግሞ ዊሽ አደርጋለሁ በጣም። ሰዓቱ ገና ነው መሰለኝ፣ ብዙ ሰው የለም። እንግዲህ ትንሽ ደግሞ ደንገዝገዝ እያለ ሰዎች መምጣት ይጀምራሉ ብዬ አስባለሁ።
ሄጄ ባገዛት ራሱ በጣም ነው ደስ የሚለኝ። ማንም ላይ መጣ ነው ብዬ አስቤ ነበር። ሳይ የሷ ገዷ ራሱ አሪፍ ቢሆን ጥሩ ነው። እሺ ዛሬ በነፃ ነው ደንበኛ እንድትሆኑ ብዬ ነው። በነፃ ነው ለሷም ለከስተመሩም በጣም አሪፍ ነገር ነው። እያሉ እየመጡ ነው። ሰዓቱ ገፋ ሲል ይመስለኛል ይሄ ስራ አሪፍ የሚሆነው። አሁን ደንበኞቿ እየመጡ ነው። እንግዲህ ጓደኛ ነች መሰለኝ። ምንም ስትገዛ እያየው አይደለም። የወዳጅነት ይመስላል ጨዋታቸው ነው። እሷ እንዳለችው ሞቅ የሚልበት ቀን ቀዝቀዝ የሚልበት ቀን አለ ብላለች። እንግዲህ ዛሬ ቀዝቀዝ ያለበት ቀን ይመስላል። ብዙ እንቅስቃሴ አይታየኝም፣ ግን ደግሞ ደንበኛ እየመጣ ከዛ ደግሞ እየሸጠች ደግሞ ቢሆን በጣም ነው ደስ የሚለኝ። ፈገግታዋ ብቻ ይበቃል። የሚገዛት ሰው መጥቷል። እስቲ ይከፍላል አይከፍልም የሚለው እናያለን። ሰላሳ ብር ዛሬ እውነት ደንበኛ እንድትሆኑኝ ብዬ ነው። እሺ እኔም አመሰግናለሁ። ዛሬ በነፃ ነው መባል ምን ይመስላል? የሆነ ነገር ፈልገን ልንገዛ ሄደን አይ ዛሬ በነፃ ነው አትከፍሉም መባል ደስ አይል? እነሱ የሚሰማቸውን ስሜት እራሱ ማወቅ ፈለኩ። ዛሬ ደንበኛ ይለምድላታል ብዬ ተስፋ አደርጋለሁ። የምትሰራው ነገር በጣም ከባድ ነው። 2 ልጆች እያሳደገች ባለቤቷ ምን እየሰራ እንደሆነ አላወኩም፣ ግን 2 ልጆች ማሳደግ 4 ዓመትና 1 ዓመት ነውና የ1 ዓመት ልጅ ጥሎ በምሽት እዚህ መሆን ከስራው አስቸጋሪነት ጋር ደንበኛ ብታፈራ ስራዋ ቆንጆ ቢሆንላት በጣም ነው ደስ የሚለኝ። ጥሩ ይሆናል ብዬ ተስፋ አደርጋለሁ። አሁን አሪፍ ደንበኛ ነው የመጣው። ለምን ቺፕስ ብቻ ብቻ ሳምቡሳ ምናምን ስላለ ዛሬ በነፃ ነው። እሺ ደንበኛ እንድትሆነ ሌላ ጊዜ መጣ። እውነት ችግር የለውም። እውነት እውነቴን ነው እውነት እያልኩት ስራ ነው። ግን ያው ዛሬ ደንበኛ እንድትሆነ ነው ሌላ ጊዜ። ይመስለኛል ብቻ አዟት ነው ሄደው። እንግዲህ ስንት ኦርደር እንዳደረጋት አላውቅም፣ ግን የሆነ ደንበኛ አለ ብለን እንያዘው፣ እንደዛ እንያዘው።
ዛሬ በነፃ ነው። ደንበኛ እንድትሆኝ ብዬ ነው። እሺ እኔም አመሰግናለሁ። ደንበኛ እንድትሆነኝ ዛሬ በነፃ ነው። እውነት? እሺ። አሁን እንግዲህ ለሰው እየሰጠች እያደረሰች ነው መሰለኝ። ጥሩ እየሄደ ነው። ቅድም ያልኳችሁ ይመስለኛል ኦርደር አድርጓት የሄደ ልጅ ነበረ። ለሱ ይመስለኛል አድርሳ የመጣችው። እየተሟሟቀ ነው እንግዲህ። አሁን ያወጣሁት እኔም እንደዛው ነው። እውነት ችግር የለውም። እውነቴን እኮ ነው። ሌላ ቀን እንግዲያው በዚህ ትክሰኛለህ ማለት ነው አንተ። ዛሬ ነፃ ነው። ልጁ ራሱ ፈታ ብሎ ነው የሄደው። እሷም ቶሎ ቶሎ ብላ ብትጨርስ በጣም ነው ደስ የሚለኝ። በጊዜ ለልጆቿ ብትገባ። አትቀጡ እናቴ ነይ ዛሬ በነፃ ነው ማለት ዛሬ በነፃ ያው ሌላ ጊዜ ደንበኛ እንድትሆኝ ለሌላም ጊዜ ደንበኛ እንደውም ይሄ ለዚህ አባባልሽ ሊቀም በቀን እመጣለሁ። ቁረጭ እንግዲህ መሸትሸት እያለ ገበያው ሞቅ ሞቅ እያለላት ነው። ከዚህ በኋላም ጥሩ ይሆናል ብዬ ተስፋ አድርጋለሁ። ቢለምድላት ገበያ አሪፍ ቢሆን በጣም ደስ ይለኛል። እንግዲህ ትንሽ ቆይቼ ደግሞ የሚሆነውን ነገር አይቼ መልካም ምኞቴን ገልጬላት እንለያያለን ማለት ነው። ግን ትንሽ እንያት። ይሄው ካልከፈልን እያሉ ነው። ችግር የለውም በእናትሽ እውነት ችግር የለውም። እሺ በይ አንቺም እኔን እሺ በይኛ። ኧረ በኢየሱስ አንቺን እዚህ ነው አስቀምጦሽ እግዚአብሔርስ እውነት ነይኪኒ ማር በማርያም እኮ ለዛሬ አንቺም እሺ በይ። ይኸውልሽ እዚህ ዳቦ ቤት እኮ ነው እመጣልሻለሁ። ማርያምን እኮ እኔም እመጣለሁ። ሁሌ እመጣለሁ። ማርያም እውነት እኔም ችግር የለውም። በጌታ ለምን ለዛሬ አንቺ ተረጂኛ። ነይ በቃ ደስ ይላል። እሺ ፊታቸው ላይ በጣም ፈገግታ አይቻለሁ። ደስ ይላል። ግን በጣም የለመኗት ይመስለኛል። እንክፈል ብለው በነፃ ነው እየሰራ ይመስለኛል። ዛሬ በነፃ ነው። እውነት እየቀለድኩ አይደለም። እውነት የምር። እስቲ ደግሞ ሄደን አሁን የእሷን ሪያክሽን እናያለን። እንዴት እየሄደላት እንደሆነ ምን እየተሰማት እንደሆነ እንጠይቃታለን። እንዴት ነሽ? ዛሬ ገበያ እንዴት እየሆነ ነው? ሞቅ እያለ ነው? አዎ። ደንበኞችን ልክፈል ሲሉ አይ እስቲያቸው ምን እያሉሽ ነው? እንግዲህ ብርድ በዚህ በብርድ ቆመሽ አንቺ እንደዚህ ሆነሽ እየሸሽ አንቀበልሽም ይላሉ እያልኩ ነበር። እኔም እኮ በሷ የሚጨክን ማንም የለም እያልኩ ነበር። በነፃ ነው የሚለውን እሺ ብለው ተቀበሉ። አንዳንዶች ይቀበላሉ፣ አንዳንዶች ደግሞ የሚረዱሽ እንደዚህ አንቺ በብርድ እንደዚህ በብርድ ተቀምጠሽ እንደዚህ እየሸጥሽ ያው ለዛሬ አንቀበልም አሉ። እንዴት ነው አንቺስ ምን ተሰማሽ? እኔ ያው ህዝቡ ጥሩ እንደሚያስብልኝ አይቻለሁ። ደስ ይላል አይደል? የሚረዳ ህዝብ ሲኖር ደስ ይላል። ልፋትሽን የሚቆጠር አይደል? ድካምሽን ብርዱን ምናምን የሚያይ ሰው ሲሆን ጥሩ ነው። አንዳንድ አሁን የ30 ብር ቺፕስ ወረቀቷን እንደዚህ ጠባ ሲያዩ ይቺ ናት ወይ እላሉ። አሁን ድንችኛ 50 ብር በዚሽ በወረቀቷ ለምን ኪሎ 50 ብር ነው የሚገዛው? አሁን አንድ በፊት የዛሬ 15 35 ብር ነበር። አሁን ጨመረና 50 ብር ሆነ። አሁን እቺ ወረቀት እቺ ናት 30 ብር ሁለት ሰው ይሄዳል። ያው የተረዳሽ ደግሞ ገዝቶሽም ይሄዳል። አይ ደስ ይላል። የምታውቂያቸው ሰዎች ናቸው የሚገዙሽ? እዚህ አካባቢ ላይ የለመድሻቸው ሰዎች ናቸው አብዛኛዎቹ? አለው ራቅ ብዬ እያየሁሽ ነው። ማንገዛ ማን መጣ እያልኩ እየለመንኩ እዛው እየጸለይኩ ነው። ደንበኛ መበዛላት እያልኩ አለው። ጠብቅሻለሁ። እሺ
ቅድም አብረው ከመጡት ሁለት ልጆች መካከል አንዷ ነች የመጣችውና ወይ ችፕሱ ጣፍጧት ነው ወይ ነፃው ጣፍጧት ነው። ድጋሜ እሷን ነው እያየሁ ያለው። ዛሬ እንዳለ ያስኳቸው ሁሉንም በነፃ ናቸው። ለምን? ምክንያቱም በቃ ደንበኛ እንድትሆኝ ማለት ነው። እኔ እኮ ደንበኛ ነኝ። በቃ ከዛው እያበላሽ ነው እንዴ? ዛሬ የሆነ ነገር እያበላሽ ነው እንጂ እንደዛ በይ በቃ ደንበኛ እንድትሆኑኝ። አይ ደንበኛ እንድትሆን ይችላል። ሆነ ችግር የለውም። እንዳሰብኩት ግብይቱ በጣም ሞቅ እያለ ነው። ሰዓቱም እየመሸ ነው። እንግዲህ ከዚህ በኋላ ደንበኞቿም አካባቢ ላይ ያሉት ሰዎች አንዳንድ ነገር ይዘው ይገባሉ ብዬ ተስፋ አደርጋለሁ። ያሰብኩት ተሳክቷል። በሚቀጥለው ሳምንት ከሌላ ነጋዴ ጋር ዛሬ በነፃ ነው ልል እመጣለሁ። መልካም ሳምንት።